ለቀንዲል ሚዲያ ተከታታዮች ሁሉ እንኳን ደስ አላችሁ። ቀድሞ በዲጂታል ሚዲያ የምታውቁት የምትከታተሉት ሚዲያ አሁን ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አብሮ ለመስራት በመወሰኑ ራሱን ችሎ ቀንዲል ሚዲያ በቴሌቪዥን ደግሞ ፕላትፎርም የምናይበት ጊዜ ሩቅ አይደለም። ያንን በጸሎት እናግዛለን። እጅግ ደስ በሚል ሁኔታ የውል ስምምነት ተፈራርመናል። አሁን ደግሞ በእንደዚህ ያለ ከፍታ ደስ በሚል ብርታት እንግዲህ በእናንተ ጸሎት ታግዘን እንግዲህ ወደ ሳተላይቱ ሚዲያ ለመምጣት በቅተናል። ከመጀመሪያው ጀምሮ ያውቀዋለሁ። ደስ በሚል እድገት፣ ደስ በሚል ስፋት ትክክለኛው ድምጽ ለመሆን እየጣረ የመጣ ሚዲያ ነው። በቻልነው አቅም ማገልገል ድምጽ መሆን የምንችልበትን ነገር ፈጥረን ለመስራት እንሞክራለን። እንግዲህ ጸሎታችሁ ያግዘን። የተወደዳችሁ ቤተሰቦቼ እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ጋር ውል ለመዋዋል በቀንዲል ሚዲያ የአየር ሰዓት ለመውሰድ እዚህ ተገኝቻለሁ። እንግዲህ ውስጥ ገብተን ቆይታውን አብረን እንካፈላለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። አብረን እንግባ፣ ሁኔታውን አብረን እንከታተል። ፕሮፖዛል ቀርቦልን ነበር። የድርጅታችን አስተዳደር ጉባኤም ፕሮፖዛሉን በማየት በሳምንት ለ1 ሰዓት ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት እንዲሁም ቀን ረቡዕ በድጋሚ ከ7 ሰዓት እስከ 8 ሰዓት የሚያስተላልፍበትን የ1 ሰዓት የአየር ሰዓት በጋራ ለመስራት ስምምነት ለማድረግ ነው ዛሬ የተገኘ ነው። ለቤተ ክርስቲያናቸው ቅናት ያላቸው የሚዲያ ስራ ላይ በጣም ፍላጎት ያላቸው የቤተ ክርስቲያን ልጆች እንደ ቀንዲል ሚዲያ ያሉትን ሚዲያዎች ከፍተው ቤተ ክርስቲያንን እያገለገሉ እንደሚቆዩ ይታወቃል። ነገር ግን እንዲህ በዲጂታል ሚዲያ የሚተላለፉ ብዙ መልእክቶች አዎንታዊም አሉታዊም ገጽታዎች አሏቸው። ቀንዲል ሚዲያ ቤተ ክርስቲያናችን ከምታምንባቸው ሰዎች መካከል አንዱ በሆነው በዲያቆናት ቀዳሜ ጸጋ የሚመራ ነው። በሚዲያውም ላይ የሚቀርቡት የተለያዩ እንግዶች የቤተ ክርስቲያናችንን አስተምህሮ ለአደባባይ ማብቃት የሚችሉ ትልልቅ አባቶች ስለሆኑ ይህንን በማየት የእርሱንም አገልግሎት እንደዚሁ የሚቀርቡትንም እንግዶች የቤተ ክርስቲያን ማንነት በመመዘን ከኛ ጋር አብሮ እንዲሰራ እንግዲህ መንገዱን ከፍተናል። ከድሮም ጀምሮ ፍላጎት ቢኖረንም ጊዜና ሁኔታዎች ደግሞ ይፈልጋሉ። አንዳንድ ነገሮች ጊዜው ሁኔታው የፈቀደልን አሁን ሆነና በብፁዕ አባታችን በብፁዕ አቡነ ማቴዎስ እንደዚሁም ደግሞ በቀሲስ ዶክተር አካለ ወልድ እንደዚሁም ባሉት አስተዳደር በጎ ፈቃድ ይህንን ነገር ተሳክቶ ወደ ስኬት መጥቶ የምንሰራው ከዩቲዩብ ፕላትፎርም አልፎ ወደ ሳተላይቱ ደረጃ እንድናልፍ እንግዲህ ተፈቅዶልናል። ለዚህ ለተደረገልን መልካም ነገር ሁሉ ምስጋናዬን አቀርባለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልን። በቻልነው አቅም ማገልገል ድምጽ መሆን የምንችልበትን ነገር ፈጥረን ለመስራት እንሞክራለን። እንግዲህ ጸሎታችሁ ያግዘን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል የድርጅታችን ዋና ስራ አስኪያጅ ዶክተር ቀሲስ አካለ ወልድ እንዲሁም በቀንዲል ሚዲያ በኩል ወንድማችን ቀዳሜ ጸጋ ፊርማችሁን በተዘጋጀው ሰነድ ላይ እንድታኖሩ ጠይቃለሁ። ጥበባችን መድኃኔዓለም ነው ለመንግስቱ የመረጠን ለወዳጁ ነፍሱን የሰጠ በስጋው ሞት ያከበረን ከልዑላን ይልቅ ልዑል ከግሩማን ይልቅ ግሩም አምላካችን መድኃኔዓለም ንጉሥ
ቅዱሳችን ዘወትር በጸሎት እናግዛለን። እግዚአብሔር ከእናንተ ይሁን፣ ስራችሁን ያቅና። ሊቀ ዲያቆናት ቀዳሜ ጸጋ እግዚአብሔር ያበርታልን። በዚህ ወጣትነት ጊዜ ይህ ትልቅ አብነት ነው፣ ትልቅ አርያነት ነው። ያው የውጭውን እናየዋለን መንፈሱን ማለት ነውና ቤተክርስቲያንና ቤተክርስቲያን ተኮል አድርጎ መስራት ይሄ ትልቅ ነገር ነውና ፍጻሜዎትን ያሳምርልን፣ እግዚአብሔር ይጠብቅልን። ስለኪ ክርስቶስ ከመይ እስራኤልና በመላው ዓለም ሆናችሁ የምትከታተሉ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? እንዳያችሁት ዛሬ ያለሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ውስጥ ነው። እጅግ ደስ በሚል ሁኔታ የውል ስምምነት ተፈራርመናል። የዚህ ታሪካዊ የውል ስምምነት ቀን ለመሳተፍ በመብቃቴ ልዑል እግዚአብሔርን እያመሰገንኩኝ፣ ቀንዲል ሚዲያ ሁላችሁም እንደምታውቁት አገልግሎት በዩቲዩብ እና በተለያዩ ፕላትፎርሞች አገልግሎት መስጠት ከጀመረበት ሰዓት ጀምሮ ለቤተ ክርስቲያኒቱ እውነተኛ ድምፅ በመሆን የተደበቁ የተሰወሩ የቤተ ክርስቲያኒቱ ሊቃውንት ወደፊት በማምጣት ከምንም በላይ ጊዜውንና ዘመኑን የዋጀ ለወጣቱም ተስማሚና በመንፈሳዊ ሕይወቱ እንዲያድግ እንዲጠነክር ቤተክርስቲያኑን አገሩ እንዲወድ እንዲያውቅ የሚያስችል እጅግ በጣም ጥልቅና ሰፊ መንፈሳዊ መልእክትን በማስተላለፍ ትልቅ የቤተክርስቲያን አደራ እየተወጣ ያለ ትልቅ ተቋም ነው። ቀንዲል ሚዲያ እንግዲህ በጣም እጅግ በምንወደው በምናከብረው በሊቀ ዲያቆናት ቀዳሜ ጸጋ የሚመራ ሚዲያ ነው። ረጅም ዓመታትን በአየር ላይ በዲጂታል ሚዲያ ያሳለፈ ቢሆንም የቤተ ክርስቲያንን መምህራን በማቅረብ የቤተ ክርስቲያንን መልእክት በማስተላለፍ በቤተ ክርስቲያን ልጆች በአባቶችም የሚወደድ ሚዲያ ስለሆነ ቴሌቪዥን ድርጅታችን ከዚህ ሚዲያ ጋር አብሮ በመስራቱ እጅግ በጣም ደስተኞች ነን። ቀንዲል ሚዲያና በኢኦቲሲ ቲቪ መካከል ስምምነት ተፈራርመናል። እንግዲህ እንደምታውቁት ሁላችሁ የቀንዲል ሚዲያ ከታች ጀምሮ ከመነሳቱ ጀምሮ በምንችለው አቅም ስንፍጨረጨር ቆይተናል። ከመጀመሪያ ቀዳሜ ጸጋ ሚዲያ ተብሎ 1-2 ዓመታት፣ ከዛ ቀዳሜ ጸጋ የሚለውን ስያሜ ቀይረን ቀንዲል ሚዲያ ብለን ደግሞ እንደዚሁ 3 ዓመት የፕሮዳክሽን ማቴሪያሎችን እያሟላ እንደዚህ በስፋት በጥራት ወደ እናንተ ሲደርስ ቆይቷል። እንግዲህ ዛሬ ደስታዬን ለመግለጽ ያህል ነው። ዛሬ በተደረገው የጋራ የሚዲያ አገልግሎት ስምምነት በቀንዲል ሚዲያ እና በኢኦቲሲ የጋራ የስራ ስምምነት እጅግ በጣም ደስ ብሎኛል። ወንድሜ ሊቀ ዲያቆናት ቀዳሜ ጸጋ ዮሐንስ ከመጀመሪያው ጀምሮ ቀንዲልን ሚዲያን ሲጀምር ቀዳሜ ጸጋ ሚዲያ ተብሎ ከዛ ቀንዲል ሚዲያ ሲጀመር ደግሞ ከመጀመሪያው ጀምሮ ያውቀዋለሁ። ደስ በሚል እድገት፣ ደስ በሚል ስፋት የቤተ ክርስቲያንን ድምፅ ለማሰማትና ትክክለኛው ድምፅ ለመሆን እየጣረ የመጣ ሚዲያ ነው። የዚህ ታላቅ ተቋም የቀንዲል ሚዲያ ማለት ነው መስራችና ዋና ስራ አስኪያጅ ክቡር ሊቀ ዲያቆናት ቀዳሜ ጸጋ እያደረጉ ያሉት መንፈሳዊ ቅናትና ትጋት ከምንም በላይ በጣም የሚያስመሰግናቸው ነው። በዚህ በወጣትነት ጊዜያቸው ለብዙዎች ኦርቶዶክሳውያን አርያና ምሳሌ በመሆን ይህንን ትልቅ ጊዜውን ዘመኑን የሚፈልገውን መንፈሳዊ አገልግሎት ዘመኑ ባፈራው ቴክኖሎጂ እያገለገሉ ነው ያለው። ይሄ ከዩቲዩብ ደግሞ ከፍ ብሎ በሳተላይት የሚተላለፈውን ይህንን መርሃ ግብር ደግሞ ለመቀጠል በዛሬው ዕለት ከቴሌቪዥን ጣቢያው ጋር ውል ስምምነት ገብተዋል። ይሄ የእግዚአብሔር ሀሳብና ፈቃድ ነው። እግዚአብሔር የተመሰገነ ይሁን። ከኢኦቲሲ እና ከቀንዲል ሚዲያ ጋር በተደረገው የጋራ ስምምነት እጅግ በጣም ደስ ብሎኛል። ምክንያቱም ሚዲያ ቀላል የሚባል አስተዋጽኦ ያለው ነገር አይደለም። ለሀገራዊውም ሃይማኖታዊ አስተዋጽኦም ከፍ ያለ ነው። ይህ ትልቅ መልእክት የሚያስተላልፍ ነገር ነው። ምክንያቱም የቤተ ክርስቲያንን መልእክት ለማስተላለፍ በዲጂታል ሚዲያ ብዙ የሚተጉ የሚለፉ የሚደክሙ ብዙ የቤተ ክርስቲያን ልጆች አሉ። ያ መቼም የሚሰራ ሰው የተለያዩ ድካሞች ይኖሩታል። ብዙ አሉታዊ ጎኖች እንዳሉ ሁሉ አዎንታዊ ጎኖችም እንደዚሁ አሉ። አዎንታዊውን ነገር ይዘን መቀጠል ስላለብን ከቀንዲል ሚዲያ ጋር አብረን ለመስራት እንግዲህ ዛሬ አንድ ብለን ስራ ጀምረናል።
በሶሻል ሚዲያ ፕላትፎርሞች እንደምታውቁት በብዙ ተከታዮች ወይም ደግሞ እንደ አንጻራዊ ከ800 እስከ 1 ሚሊዮን በተለያዩ ፕላትፎርማችን ማለት ነው በፌስቡክም በቲክቶክም ከነዚህ ተደማምረው ከ800 እስከ 1 ሚሊዮን ተከታዮች አሉ። ነገር ግን በሶሻል ሚዲያ ብቻ ተወሰን መቅረት አይገባንም። ሳተላይቱን ማደግ እንዳለብን ብዙዎችን በዛ ማገልገል ይገባናል ብለን ከማሰብ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ምርጫችን ሆኖ እንግዲህ ስምምነት አድርገናል። አሁን ደግሞ በእንደዚህ ያለ ከፍታ ደስ በሚል ብርታት የኢኦቲሲ ቴሌቪዥን ድርጅት ትልቅ ተቋም ነው፣ ሰፊ ተቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ በኃላፊነት የሚያሰማ ትልቅ ተቋም ነው። ከዚህ ተቋም ጋር ደግሞ አብሮ መስራት እድለኝነት ነው። እጅግ ደግሞ ደስ የሚያሰኝ ነው። ይሄ አገልግሎት ሰፍቶ በማየታችን ይሄ አገልግሎት በእንደዚህ ያለ ደረጃ ከፍ ብሎ በማየቴ እጅግ በጣም ደስ ብሎኛል። ቀንዲል ሚዲያ ቤተሰቦቹና የቀንዲል ሚዲያ ክሮዎች እንኳን ለዚህ ታላቅ ቀን ሁላችንን በሰላም አደረሳችሁ። እጅግ ትልቅ ኃላፊነት ነው። ተማምነው ነው ይህንን ነገር ያደረጉልንና በሚዲያ ደረጃ ቀንዲል ሚዲያ ነው የመጀመሪያውና ዩቲዩብ ነፃ መድረክ ነው። እንደ ቲቪው የተወሰኑ መመሪያዎች እንደዚህ አድርጉ የሚል መመሪያ የለበትም። ህሊናና ህሊና እንደዚሁም ደግሞ የራስ ፈቃድ ነው የሚዳኘው። ስለዚህ ይህ ሳይሆን በመመሪያ በህጉ ይተዳደራል ልጄ አምነዋለሁ ብለው ይህንን ኃላፊነት ሰጡን። ከልብ አመሰግናለሁ። እግዚአብሔር ያክብርልን። እኛም ደግሞ በተቻለ አቅም ጥሩ ነገር ይዘን ቀርበን ወደ ህዝቡ ለማድረስ የቻልነውን ነገር እናደርጋለን። በዚህ አይነት መንገድ የቅዱስ ሲኖዶስን ህግ አክብረው የድርጅታችን የሚመራበትን የኤዲቶሪያል ፖሊሲ አክብረው እንደዚሁም በድርጅታችን የአርትዖት ክፍል ለማለፍ ፈቃደኛ ሆነው የሚመጡ በጋራ መስራት የሚፈልጉ የቤተ ክርስቲያን ልጆች ሌሎች ሚዲያዎችም ቀንዲል ሚዲያን ተከትለው አብረውን እንደሚያገለግሉ ተስፋ አደርጋለሁ። በሰፊው ብመለስበትም እንደው በጥቂቱ ግን ብፁዕ አባታችን ብፁዕ አቡነ ማቴዎስ የምስራቅና የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ እንደዚሁም የዚሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት የበላይ ኃላፊ ሊቀ ጳጳስ የሁላችንም አባት የቅዱስ ሲኖዶስ አባል እሳቸው እጅግ በጣም አባታዊ ፍቅር በማሳየት ና ልጄ ብለው ጠርተው ይህንን እድል ሰጥተው እጅግ በጣም በጎ ስራን እንድንሰራ ኃላፊነት ሰጥተው በአባታዊ ቡራኬ ባርከው ይህንን ነገር አድርገውልናል። ስለዚህ እጅግ በጣም አመሰግናለሁ። አመስግኑልኝ። ከላይ ከዶክተር አካለ ወልድ ጀምሮ ሌሎቹም የቦርድ አባላቱ የተለያዩ የስራ ዘርፍ ኃላፊዎቹም ጋዜጠኛ አቤል፣ ሌሎቹም ወንድሞቼ እግዚአብሔር ያክብራቸው። በጣም አመሰግናለሁ። ሁሉም ላደረጉልኝ ቀና ትብብር ከልብ አመሰግናለሁ። ምስጋና ይድረሳቸው። ለቀንዲል ሚዲያ ተከታታዮች ሁሉ እንኳን ደስ አላችሁ። ቀድሞ በዲጂታል ሚዲያ የምታውቁት የምትከታተሉት ሚዲያ አሁን ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አብሮ ለመስራት በመወሰኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘወትር እሁድ ከምሽቱ 2 ሰዓት ላይ አብሯችሁ ለመሆን ዝግጅቱን ጨርሷልና እንኳን ደስ አላችሁ ማለት እፈልጋለሁ። ማዕከላችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ናቸው። በመላው ዓለም የምትገኙ እባካችሁ ይህንን ትምህርት በሳተላይት በገጠር ላሉ ኦርቶዶክሳውያን የተዋሕዶ ልጆች እያላችሁን ሁልጊዜ ጥያቄ ታቀርባላችሁ። እንግዲህ በእናንተ ጸሎት ታግዘን ሀሳባችሁ አግዞን እንግዲህ ወደ ሳተላይቱ ሚዲያ ለመምጣት በቅተናል። ከዚህ የበለጠ ስራ ከዚህ የበለጠ ከፍታ እንጠብቃለን። ደግሞ አሁን በተሰጣችሁ ኃላፊነት እናንተንም የሚያስመሰግን ስራ እንደምትሰሩ ባለሙሉ ተስፋ ነኝ። በተለይ ደግሞ ታላላቅ የቤተክርስቲያን ሊቃውንትን በማቅረብ ያልታዩ ያልተዳሰሱ ጉዳዮችን በመንቃት ይታወቃል። ስለዚህ ይሄንን አስፍቶ እንደሚሰራ ተስፋ አድርጋለሁ። እኔ በጣም ደስተኛ ነኝ። ኢኦቲሲ ቴሌቪዥን ድርጅትንም ደግሞ እንደዚህ ያሉ እድሎችን መስጠት ስለጀመረ እጅግ አድርገን እናመሰግናለን። በእኔ በኩል በጣም አመሰግናለሁ። በስምምነቱ ለተደረገልን ማንኛውንም እገዛ፣ ትብብር፣ በጎ ፈቃደኝነት እያንዳንዷን ነገር ከልብ እናመሰግናለን። ከዚህ የበለጠ ማደግ እንዲችል ደግሞ ይህንን የቴሌቪዥንና የዩቲዩብ ጣቢያ የምትከታተሉት ሁላችሁም ደግሞ በሚያስፈልገው ነገር ሁሉ ድጋፍ እንድታደርጉ በቅድስት ቤተክርስቲያን ስም እናሳስባለን። ራሱን ችሎ ቀንዲል ሚዲያ በቴሌቪዥን ደግሞ ፕላትፎርም የምናይበት ጊዜ ሩቅ አይደለም። ያንን በጸሎት እናግዛለን። ደግሞ በዚህ ሚዲያ ላይም ደግሞ በተለያዩ ሙያ እያገለገላችሁ ያላችሁት የድርጅቱ ሰራተኞች በሙሉ
አምላካችን ቅዱስ እግዚአብሔር በረድኤት ይጠብቃችሁ። የቤተ ክርስቲያን አይኖች የሆናችሁ ሊቃውንቱም ከዚህ ከሚዲያ ጋር የምታደርጉትም አገልግሎትና ስራ እጅግ በጣም ለቤተ ክርስቲያናችን ጠቃሚና ትውልዱን ጥያቄ የሚመልስ ስለሆነ አሁንም ከሚዲያው ጋር የምታደርጉትን የጋራ ትብብርና ስራ አጠንክራችሁ እንድትሰሩ ጥሬን አስተላልፋለሁ። የተጀመረው ስራ የበረከት የሰላም ይሁንልን። ፕሮሰሱን ከጀመረን ትንሽ ቀደም ብለናል። ለዛም ነው ትንሽ ጠፍተናል አሁን ላይ። ከዚህ በኋላ ግን በብዛት እንመጣለን። ስለዚህ ዘወትር እሁድ ምሽት ከ2 ሰዓት እስከ 3 ሰዓት እንደዚሁም ደግሞ በቴሌቪዥኑ መርሃ ግብሩ እንዳለቀ በዩቲዩብ ቻናላችን በቀንዲል ሚዲያ ዩቲዩብ ቻናል ደግሞ ልክ ማታውኑ እዛው 3 ሰዓት ላይ በቲቪ የተላለፈው መርሃ ግብር 3 ሰዓት ላይ በዩቲዩብ ይተላለፋል። ከዛ ደግሞ እንደው በቴሌቪዥኑ መርሃ ግብር ላይ የእሁዱ መርሃ ግብር ያመለጣችሁ ዘወትር ረቡዕ ከቀኑ 7 ሰዓት እስከ ቀኑ 8 ሰዓት ድረስ ይተላለፋል። ኢኦቲሲ ቴሌቪዥን ድርጅትም ደግሞ ባሉት ሰፋፊ ቴክኖሎጂዎች በጣም ትልቅ ማቴሪያሎች እንዳሉት እናውቃለን። እነሱን ተጠቅሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፋዊነትን ከፍ እንደሚያደርግ ከዚህ የበለጠ አስደማሚ ስራዎችን ሊሰራ እንደሚችል ተስፋ አድርጋለሁ። ለሁላችንም ረጅም የአገልግሎት ዘመን፣ ሰፊ የአገልግሎት ዘመን፣ ጥሩ የአገልግሎት ዘመን እንዲሆንልን እመኛለሁ። አመሰግናለሁ። የዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንደዚሁም ደግሞ በቴሌቪዥኑ መርሃ ግብር የሚተላለፉትንም በኢኦቲሲ ቲቪ እንድትካተሉ ግብዣን ያቀርባለሁ። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። በዋናው መርሃ ግብራችን እስከምንገናኝ ቸር ቆዩልን።